The experience of the wars in the Middle East. የቀድሞ የአሜሪካ መከላከያ ኃላፊ ሊዮን ፓኔታ ተጨማሪ ጦርነት ለመካከለኛው ምስራቅ ሰላምን አያመጣም ሲሉ ያስጠነቅቃሉ። ይህ አስተያየት የመጣው ደግሞ ጦርነቱን የተቀላቀሉት የየመን ሁቲዎች የከፈቱት አዲስ ግንባር የዓለምን ኢኮኖሚ ስጋት ላይ በጣለበት ወቅት ነው። ደግሞ ሲያስጠነቅቁም ሊዮ ፓኔታ እየተካሄደ ያለው ጦርነት ወደ ማብቂያው እንዴት እንደሚመጣ ማየት አስቸጋሪ ነው ይላሉ። እናም አሉ ታሪክ እንደሚያስተምረን ወታደራዊ እርምጃ በመካከለኛው ምስራቅ ለሚነሱ ግጭቶች ስር ነቀል መፍትሄ ሆኖ አያውቅም ሲሉ ጦርነቱ እየሰፋ መሄዱ ደግሞ የቀጠናውን ችግር ከመፍታት ይልቅ ይበልጥ እያወሳሰበው መሆኑን ከአልጀዚራ ጋር በነበራቸው ቆይታ ይናገራሉ። ጦርነቱ አሁን ወደ ሌላ ምዕራፍ እየተሸጋገረም ይገኛል። But we are always going to be prepared to give the president maximum optionality. የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ለአልጀዚራ በሰጡት መግለጫ ጦርነቱን ለማቆም ፕሬዝዳንት ትራምፕ ሁልጊዜም ዲፕሎማሲን ይመርጣሉ ሲሉ ይሁን እንጂ አሉ የሆርሙዝ ሰርጥ መዘጋት ግን በዚህ መልኩ የሚቀጥል ከሆነ መዘዙ ለቴህራን ከባድ ነው በማለት የሆርሙዝ ሰርጥ መከፈቱ አይቀሬ ስለመሆኑ ተናግረዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየተካሄደ ያለው ጦርነት በዚህ ቀን ያበቃል ባይሉም ከግማሽ በላይ ስለማጠናቀቃቸው አስታውቀዋል። ይህንን መግለጫ ተከትሎ ጠቅላይ ሚኒስትሩ በእስራኤል ወታደራዊ ስኬት ላይ እምነት ቢኖራቸውም የቀረው የግጭት ምዕራፍ ግን አሁንም ፈታኝና ረጅም ሊሆን እንደሚችል አመላካች ስለመሆኑ ያደረጉት ንግግር እንደሆነ እየተገለጸ ይገኛል። We have a number of people doing it and በቴህራንና በዋሽንግተን እየተደረገ ያለው ድርድር አሁንም እንቆቅልሽ ሆኗል። እጅግ አስገራሚው ጉዳይም በድርድሩ ዙሪያ ያለው ተቃርኖ ነው። አሜሪካ በፕሬዝዳንት ትራምፕ በኩል ከኢራን ጋር ቁም ነገር አዘል ንግግሮች እየተደረጉ መሆኑን ቢገልጹም ቴህራን ግን በውጭ ጉዳይ ሚኒስቴር ቃል አቀባይዋ በኩል ጦርነቱን ለማቆም ከአሜሪካ ጋር ምንም አይነት ድርድር አለመደረጉን አሁንም በመግለጽ የትራምፕ ንግግርን ማስተባበላቸው ቀጥለዋል። የኢራን ካቢኔ ከጦርነቱ ወዲህ ለመጀመሪያ ጊዜ በተቀመጠበት ስብሰባ በሆርሙዝ የባህር ሰርጥ ላይ በሚተላለፉ መርከቦች ላይ ቀረጥ ለመጣል ሕግ ስለማጽደቁ ተሰምቷል። ይህም የአሜሪካና የእስራኤል መርከቦች በባህረ ሰላጤ ውስጥ እንዳይንቀሳቀሱ የሚያግድ ስለመሆኑ ነው የተነገረው። በእቅዱ መሰረትም በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች ሀገሮችም እንዲሁ በውሽመጡ በኩል እንዳያልፉ ይከለከላሉ ሲል ካቢኔው ስለመወሰኑ ቢቢሲ አስነብቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦርነት ግባችንን ከግማሽ አልፈናል ማለታቸው ትራምፕ ጦርነቱ ወደ ከፋ ደረጃ ሊሸጋገር እንደሚችል መጠቆማቸው ቴህራን ደግሞ ድርድሩ የለም ማለቷና ትራምፕ ስምምነት በአጭር ጊዜ ካልተደረሰ እርምጃ ወስዳለው ያሉት ቀጣዮቹ ጥቂት ቀናቶች የመካከለኛው ምስራቅን የወደፊት ዕጣ ፈንታ የሚወስኑ መሆናቸውን ያሳያል።